ድንግል ህብስት ምድራዊ ዘተሰይሳይቲ አላ ህብስተ ሰማያዊ። ድንግል ሆይ ምድራዊ ህብስትን የተመገብሽ አይደለሽም፣ ሰማያዊ ምግብን ነው እንጂ። ድንግል ሆይ ምድራዊ መጠጥን የጠጣሽ አይደለሽም፣ ሰማያዊ መጠጥን ነው እንጂ። ታላቁ የቤተክርስቲያናችን ሊቅ ቅዱስ ሕርያቆስ እንዳመሰገናት በዛሬው ዕለት ሁላችሁም እያከበራችሁ ያላችሁ እያከበርን ያለነው በዓል ታላቅ በዓል ነው። ይህ በዓል በቤተ መቅደስ ዙሪያ የተደረገ በዓል ነው። ቅድስት ሐና፣ ቅዱስ ኢያቄም በብዙ ዘመናት ልጅ ሳያገኙ ቆይተው ልጅ አግኝተው ያገኙትን ልጅ ከእግዚአብሔር ነው የተቀበልነው፣ ለእግዚአብሔር ነው ማስረከብ ያለብን ብለው ልጃቸውን ለቤተ እግዚአብሔር ያስረከቡበት ዕለት ነው። የተሳሉትን ስለት ቃላቸውን ሳያጥፉ ሀሳባቸውን ሳይለውጡ ለእግዚአብሔር ያስረከቡበት፣ እግዚአብሔር ሰጠኝ ለእግዚአብሔር መልሼ እሰጣለሁ ብለው እመቤታችንን ቅድስት ድንግል ማርያምን ለቤተ እግዚአብሔር መልሰው ያስረከቡበት ዕለት ነው። ዛሬ ካህናቱ፣ ምድራውያን ካህናቱ፣ ሰማያውያን መላእክት አጅበው እመቤታችን በቤተ መቅደስ የተቀበሉበት ዕለት ነው። ይህ ዕለት ለቤተ ክርስቲያናችን ታላቅ በዓል ነውና ሰው ከእግዚአብሔር ጋር እንዴት መኖር እንዳለበት ወላጆች ልጆቻቸውን የሚያስተምሩበት በዓል ነው። ሰው ከእግዚአብሔር ያገኘውን የእግዚአብሔር ነው የሚልበት ነው። ከእግዚአብሔር ያገኘነውን ለእግዚአብሔር የምንሰጥበት ቀን ነው። ከዚህ ሁሉ ጋራ ልዩ ትምህርት የምንወስድበት ነው። የተሳላችሁትን የተሳልነውን ስለት ጊዜውን ጠብቀን ሰዓቱን ጠብቀን እግዚአብሔር ካደረገልን በኋላ ለእግዚአብሔር እንዴት ማስረከብ እንዳለብን ከሐናና ከኢያቄም እንማራለን። የተሳሉት ቁሳቁስ አይደለም፣ የተሳሉት ብር አይደለም፣ የተሳሉት ወርቅ አይደለም፣ የተሳሉት ሌላ ጉዳይ አይደለም። በምድራውያን ሀሳብ የሚመዘን የሚገመት ግምቱ ሰው ገምቶ ግምት አውጥቶ የሚከፍለው ክፍያ አይደለም። ለብዙ ዘመናት እግዚአብሔርን ሲጠይቁ የኖሩ እግዚአብሔርን ልጅ ስጠን እያሉ እግዚአብሔር ፊት ሁልጊዜ ሲያለቅሱ የነበሩ እግዚአብሔርን ሲጠይቁ ልጅ ከሰጠህን ለእኛ ወርዶ ወጥቶ ይጦረናል ብለን አይደለም። ሴት ከሆነች ለቤተ መቅደስ መጋረጃ እየሰፋች ቤተ መቅደሱን እያጸዳች የምትኖር፣ ወንድ ከሆነ እንጨት ፈልጦ ግቢን ጠብቆ የሚኖር ልጅ ነው የምንለምነው ብለው እግዚአብሔርን ለምነውት ነበርና እግዚአብሔር የሚሰማ አምላክ ነው። እግዚአብሔር የሰዎችን ችግር የሚቀርፍ አምላክ ነውና ከጽናታቸው ከትዕግስታቸው ከሃይማኖታቸው ጽናት የተነሳ የለመኑት ነገር ተሳክቶላቸው እግዚአብሔር ሰምቶ የሐናን ማኅፀን ባርኮ የኢያቄምን አብራኩን ቀድሶለት እግዚአብሔር
አንድ ልጅ ሰጣቸው። ያችን ማርያም ናትና እሷንም 3 ዓመት ከነሱ ጋር ካቆዩ በኋላ የተሰጠቻቸው አንዲት ልጅ ናትና እችም ልጅ ደግሞ የተሰጠቻቸው ከብዙ ዘመን በኋላ በጸሎት በእምነት በእግዚአብሔር ፊት በመቆም ነውና ሳይሰስቱ ያለችን ልጅ አንዲት ናት እንዴት እናስረክባለን ሳይሉ እሷን ካስረከብናት ብቻችን እንዴት እንቆያለን እንዴት እንኖራለን ሳይሉ የተሰጠቻቸውን አንዲቷን ልጅ ዛሬ ለቤተ መቅደስ ያስረከቡበት ዕለት ነው። እንግዲህ ሰው ብዙ ይኖራል። ከብዙ አንዱ ቢሰጥ ብዙ ስላለው ነው ይባላል። አንድ ያለው አንዱን ከእግዚአብሔር ተቀብሎ መልሶ ለእግዚአብሔር ሲሰጥ የሚያስደንቀው ይሄ ነው። ቅድም መጋቢ አዲስ ተናግረዋልና ከመከራዬ ካዳንከኝ ከፈወስከኝ ጸሎቴን ከሰማህልኝ ከሰማሽልኝ 3 ብር እሰጥሃለሁ ብለው የተሳሉ ሰዎች ሰምቻለሁ። ችግራቸው አልፎ መከራቸው አልፎ ያለቻቸው 3 ብር ያንን ሲሰጡ እግዚአብሔር ለምን 3 ብር ብቻ ተሳልክ አይልምና እምነትን ነው የሚጠይቀው፣ ጽናትን ነው የሚጠይቀው፣ ታማኝነትን ነው የሚጠይቀው ነውና የተሳሉትን ምናልባት በኪሳቸው ብዙ ብር ሊሆን ይችላል። የተሳሉት ግን 3 ነውና እግዚአብሔር የሚፈልገው ጥቂት ነገር ተቀብሎ ብዙ ነገር መስጠትን የሚያውቅ አምላክ ነውና ሰዎች ባይኖራቸውም እግዚአብሔር የሚሰማ አምላክ ነውና እንኳን ኖሮን ባይኖረንም ብዙ ጸጋ አግኝተናል ከእግዚአብሔር ነፃ ለምነን ብዙ ነገር አግኝተናል። ምንም ሳይኖረን ለምነን ብዙ ነገሮች እንዲኖሩ አድርጓልና በዚህ መሰረት ቅድስት ሐናና ቅዱስ ኢያቄም ንብረት አላቸው፣ ሀብት አላቸው፣ ሁሉ ነገር አላቸው። ልጅ ከሰጠህን ብር እንሰጣለን አላሉ። ልጅ ከሰጠህን ወርቅ እንሰጣለን አላሉ። ልጅ ከሰጠህን ንብረታችን ሁሉ ለአንተ እናስረክባለን አላሉ። ልጅ ከሰጠህን ልጅ እንሰጣለን ማለት እግዚአብሔር ይሄ ትልቅ ጽናትን ይጠይቃል፣ ሃይማኖትን ይጠይቃል፣ ጥንካሬን ይጠይቃል። ሰው የሚለምነውን ነገር መልሶ የሚሰጥ ከሆነ ለምን ይለምናል ይሆናል። በሃይማኖት ያልጠነከረ ሰው ለምኜ ለእግዚአብሔር ለምን መልሼ እሰጣለሁ ብሎ በስጋዊ አስተሳሰብ ራሱን ከፍ ሊያደርግ ይችላል። የዚያን ልመና በእሱ ዘንድ ሞኝነት ይመስለዋል። ከሰጠኸኝ እሰጥሃለሁ ብሎ ልጅ ከሰጠኸኝ ልጄን መልሼ እሰጣለሁ ማለት ትልቅ እምነትን ይጠይቃል፣ ትልቅ ጽናትን ይጠይቃል። የምትለምኑትን መልሳችሁ ልትሰጡ ነው እንዴ? ብዙዎቻችን የምንለምነውን መልሰን ልንሰጥ አይደለም፣ ለራሳችን እንዲሆን ነው፣ እኛ እንድንጠቀምበት ነው። ሰው በእምነቱ ሲያድግ በሃይማኖቱ ጠንካራ ሲሆን ተለምኖ የተገኘውን ነገር መልሶ ለባለቤቱ ማስረከብ ማለት በሃይማኖት ምን ያህል ጥንካሬን የሚያሳይ ነገር ነው። ምን ያህል ጥንካሬ እንዳላቸው የምናምንበት የምንማርበት ፈለጋቸውን የምንከተልበት ነው። እኛ የምንለምነው እያንዳንዳችን ለራሳችን ጥቅም ነው። የተራብን ከሆነ ለመጥገብ ነው። የተጠማን ከሆነ ለመጠጣት ነው፣ ለመርካት ነው። የተራቆትን ከሆነ ለራሳችን ለመልበስ ነው። ከሆነ ለራሳችን ጤና ነው የምንለምነው። ለምኖ የተገኘውን በልመና ለሰጪው መልሼ እሰጣለሁ ማለት
ትልቅ ጥንካሬን ይጠይቃል። ትልቅ ሃይማኖትን ይጠይቃል። እናንተና እኛ ብንሆን በእውነት ቅድም ልጅ ስጠን እያሉ እዚህ ጋር ሲሳሉ የነበሩ ሰዎች ያንን ልጅ ምን ለማድረግ ነው እግዚአብሔር ልጅ ስጠን ብላችሁ ስትለምኑ የነበረው? ለራሳችሁ ነው፣ እናንተ እንዲያገለግል ወይም ደግሞ ከስድብ ለመራቅ ነው። ልጅ የላትም ልጅ የለውም እየተባልኩ እስከ መቼ ድረስ ይኖራሉ ብለን ለክብራችንም ነው ለዝናችንም ነው በሰው ዘንድ ከምንዋረድ እግዚአብሔር ልጅ ስጠን ብላችሁ ይሆናል የምትለምኑት። ግን ሐናና ኢያቄም ልመናቸው የተሰጣቸውን መልሰው ለመስጠት ነው። ቤተ መቅደስ ድረስ ዛሬ ይዘው ገቡ። ከገቡ በኋላ የተዘጋጀላት ለእመቤታችን ለቅድስት ድንግል ማርያም ምድራዊ ምግብ አይደለም፣ ሰማያዊ ምግብ ነው። ምድራዊ መጠጥ አይደለም፣ ሰማያዊ መጠጥ ነው። መላእክት ናቸው ሲመግቧት የነበሩ። ህብስት ሰማያዊ፣ ጽዋ ሰማያዊ ይዘው አምጥተው ዛሬ ያስረክቡበት ያበሉበት ያጠጡበትም ዕለት ነው። ዛሬ ሰማያዊ ምግብን የተመገበችበትም ዕለት ነው። እመቤታችን ሰማያዊ መጠጥን የተመገበችበት ነው። በፊትም በቤተ መቅደስ ዙሪያ እናት አባቷ ጸልየው ያገኟት ስለሆነ መልሰው ለቤተ መቅደስ ያስረክቡበት ዕለት ነው። እመቤታችን ንጽሕት ቅድስት ናት ስንል ከመሬት ተነሱ አይደለም። ንጽሕናዋ ቅድስናዋ በእግዚአብሔር የተረጋገጠ በመላእክት የተመሰገነ ነውና የተጠራችው ዛሬም ለቅድስና ነው። የተወለደችው ለቅድስና ነው። ቤተ መቅደስ የገባችበትም ለሌላ ስራ አይደለም፣ ለቅድስና ስራ ነው። ሰው ልጁን ታዲያ እንዴት ማሳደግ እንዳለበትም ከሐናና ከኢያቄም ልንማር ይገባል። ልጆቻችሁን ወዴት ነው የምትሰዱት? ከማን ጋር ነው አስቀድማችሁ የምታስተዋውቁት? ወዴት ነው የምትልኩት? ልጆቻችሁ በቤተ መቅደስ ዙሪያ ካደጉ ትርፉ ለእናንተ ብቻ ሳይሆን ለቤተ መቅደስም ነው። ለቤተ መቅደስም ብቻ ለእናንተ ብቻ ሳይሆን ለሀገር ለዓለም ነውና እመቤታችን በቤተ መቅደስ ስለተገኘች ስለኖረችም ጭምር ነው የቅድስና ባለቤት ኢየሱስ ክርስቶስን ልትወልድ ቻለች። እግዚአብሔር የቅድስናን ስፍራ ይፈልጋል። ሰዎች በቅድስና መንገድ ከተጓዙ እግዚአብሔር ስራውን መስራት ይፈልጋል። ስራውን ያላቋረጠ እግዚአብሔር፣ የጽድቅን መንገድ ያላቋረጠ እግዚአብሔር ዛሬም በቅድስና ለሚኖሩ የቅድስናን ስራ ለሚሰሩ እግዚአብሔር ዛሬም ስራ መስራት ይፈልጋል። እግዚአብሔር ቦታ አጥቶ ይሆናል። ዛሬ የቅድስና ስራ የንጽህና ስራ ለምን አልተሰራም የምንለው ሰሪው እግዚአብሔር ጠፍቶ አይደለም። የቅድስና ስራ ተሰርቶበት ያንን ስራ ተቀባይ ሰው ስላጣ ብቻ ነው እግዚአብሔር። ለቅድስና የተዘጋጁ ሰዎች ካሉ እግዚአብሔር የቅድስናውን ስራ አያቋርጥም። አሁንም አላቋረጠም። ሰዎች ለቅድስና ውስጣቸውን ካዘጋጁ እግዚአብሔር ገብቶ መስራት ይችላልና እያንዳንዳችን እግዚአብሔር የቅድስና ሕይወት ያድልልን። ሐናና ኢያቄም ቅድም ሊቃውንቱ አሰምተውናልና የሐናና የኢያቄም ልጅ ዛሬ ልዕልናዋ ታየ፣ ተገለጠ። የቅድስናዋ የልዕልናዋ መጠን ተገለጠ፣ ታየ ዛሬ ብለው ሲያዜሙ ነበር። አዎ ቅድስት የምንላት
ንጽሕት የምንላት ያለ ምክንያት አይደለምና ከእናት ከአባቷ በቅድስና ስለተወለደች በቅድስናም ደግሞ ወደ ቤተ መቅደስ ስለገባች ዘመኗንም ደግሞ በቅድስና ስላሳለፈች የቅድስና ባለቤት ኢየሱስ ክርስቶስም ስለወለደች በዚህ ነው የምንማጸናት፣ በዚህ ነው የምንለምናት። በዚህ ጉዳይ ነው አማልጅን የምንላት። አማላጃችን ናት፣ አስታራቂያችን የምንላት ያለ ምክንያት አይደለም፣ ስለተጠቀምንበትም ጭምር ነው። እመቤታችን እናታችን አማላጃችን የምንለው ጥቅሙን ስለምናውቅ ነው። እኛ ኦርቶዶክሳውያን ያላወቁትማ ምንም ብንነግራቸው ሊገባቸው ይችላል። የተጠቀመ ሰው ነው ጥቅሙን የሚያውቀው። መድኃኒት መሆኑን የሚያውቀው መድኃኒት መሆኑን ተጠቅሞ ያየ የዳነ ሰው ነው። ከቁስሉ የተፈወሰ ሰው ነው ስለ መድኃኒቱ ቦታ የሚሰጠው ክብር የሚሰጠው። ስታዝኑ ስትጨነቁ በቤታችሁ መከራ ችግር ሲደርስ ፈጥኖ ደርሶ የሚያጽናናችሁ ሰው ምንጊዜም አይረሳም። በሐዘናችሁ ጊዜ ከጎናችሁ የነበረ ሰው ምንጊዜም አይረሳም። ስትራቡ ያበላችሁ ሰው፣ ስትጠሙ ያጠጣችሁ ሰው፣ ስትራቁቱ በዚህ ዓለም ላይ ያለበሳችሁ ሰው አይረሳችሁ። እኛ ግን የጠገብነው ከነፍስ ቁስል ነው የዳንነው፣ ከነፍስ ረሃብ ነው የዳንነው፣ ከነፍስ መጠማት ነው የዳንነው። ለምን የሕይወት ምግብን የሕይወት መጠጥን ወለደችልን እመቤታችን ቅድስት ድንግል ማርያም። እመቤታችን ያደገችው በቤተ መቅደስ ነውና በመዋዕለ ሕፃናት አይደለም። እመቤታችን ያደገችው በሰው ቤት አይደለም፣ በሰው ስፍራ አይደለም፣ በኃጢአተኞች መንደር አይደለም፣ በቅድስና መንደር ነው ያደገችው እመቤታችን። በእግዚአብሔር ዙሪያ ማደግ፣ በእግዚአብሔር ቤተ መቅደስ ዙሪያ መገኘት ለጽድቅ ይዳርጋል። እመቤታችን በጽድቅ አደገች፣ በጽድቅ ኖረች ስንል ለዓለማውያን ሞኝነት ይመስላቸዋል። ሃይማኖት ለሌላቸው ሞኝነት ይመስላቸዋል። ይህ የሚገባው ሃይማኖት ላለው እግዚአብሔርን ለገለጠለት ሰው ብቻ ነው። ያንንም ደግሞ እግዚአብሔር የገለጠላቸው ለኦርቶዶክሳውያን እመቤታችን ሰጥቶ ሁል ጊዜ እናት አለችልን እያለን እንድንጽናና በመከራችን በሐዘናችን ጊዜ የምትደርስልን አለች ብለን መከራችንን የምትካፈል ሐዘናችንን ተካፍላ ከልጇ ከወዳጇ ጋር የምታስታርቀን እናት ስላለችን ሁል ጊዜ ደስተኞች እንድንሆን እግዚአብሔር ያደረገው እናቱን በመስጠቱ ነው። ደስ በላቸው፣ እግዚአብሔር ይመስገን። ማን ነው ታዲያ ዛሬ ይህን ክብር ያገኘው ከኔና ከእናንተ በቀር? እመቤታችን ባመሰገናት ቁጥር ክብሩ ለእኛ ነው። እግዚአብሔርን እናገኘዋለን። እመቤታችን ባከበርናት ቁጥር የምንከብር እኛ ነን። አንዴ እግዚአብሔር እሷን አክብሯታልና ልናዋርዳት አንችልም። እግዚአብሔር ያከበረውን ማን ያዋርዳል? እግዚአብሔር የቀደሰውን ማን ያረክሳል? ስለዚህ አንዴ ተቀድሳለች። ከቅድስናዋ ጠጋ ብለን በረከት እናገኝ ብለን ነው እንጂ በእኛ ምስጋና በእኛ ክብር ትከብራለች ብለን አይደለም። ብናከብራት የምንከበር ብናዋርዳት የምንዋረድ ነን እንጂ የእሷ ክብር አይቀነስም። ስለዚህ ሁላችን ይህን በዓል በምናከብርበት ሰዓት ምዕመናን፣ የመንፈስ ቅዱስ ልጆቻችሁን የት ነው ማሳደግ ያለባችሁ? ልጆቻችሁን የት ነው መላክ ያለባችሁ? ከእግዚአብሔር ቤት የተለየ ልጅ ለቤተ ክርስቲያንም ለእግዚአብሔር ቤትም አደጋ፣ ለወላጆችም አደጋ፣ ለዓለምም አደጋ፣ ለሀገርም አደጋ ይሆናል። ዛሬ ዓለም ሁሉ ኃጢአት ነው የጠማው፣ ጽድቅ አይደለም። ኃጢአትም ነው የተራበው፣ ጽድቅን አይደለም። ለምን? ከእግዚአብሔር ቤት ውጪ ማደግ እያመጣ ያለውን መከራ እያየን ነው፣ እየተመለከትን ነው።
ልጆቻችሁን በቤተ እግዚአብሔር ማሳደግ ካልቻላችሁ፣ ልጆቻችሁን በቤተ እግዚአብሔር ዙሪያ ማኖር ካልቻላችሁ የምናየውና የምንሰማው ዛሬ ብዙ ፈተና አለና ነገ በቤተክርስቲያን ዙሪያ ያላደገ ትውልድ ካላዘጋጀን ዛሬ ከምንሰማውና ከሚደርስብን ፈተና በላይ ሌላ ነገር ይጠብቀናል። ያንን መግታት የምንችለው ልጆቻችሁን በእግዚአብሔር ቤተ መቅደስ ዙሪያ ስታሳድጉ ነው። በእግዚአብሔር መቅደስ ዙሪያ በቤተ መቅደስ ያደገ ሰው ጭካኔን አይማር፣ ክፋትን አይማር፣ ፍቅርን ነው የሚማረው፣ ትሕትናን ነው የሚማረው፣ ቅድስናን ነው የሚማረው። የዛ ቅድስና ለሌላውም ሰው ይተርፋል፣ ለወላጆቹ ይተርፋል፣ ለአካባቢ ይተርፋል፣ ለሀገር ይተርፋል፣ ለዓለም ይተርፋል። ቅድስና ያለው ሰው ለራሱ ብቻ አይደለም የሚኖረው፣ ለሌላውም እየጸለየ ይኖራል። ለሌላውም እያነበ የሌላ ሰው ኃጢአት ይታየዋል። ለዛ ሰው ሲያለቅስ ይኖራል፣ ለዛ ሰው ሲጸልይ ይኖራል። ያለንበት ዓለም ከባድ ፈተና ያለበት ስለሆነ ይህን ማዕበል መሻገር የምንችለው በእግዚአብሔር ቤትና በእግዚአብሔር ቤት ብቻ ያደገ ትውልድ ሲኖር ነው። አለበለዚያ እየገፋ ያለው ጎርፍ፣ እየመጣ ያለው ማዕበል ሁላችንም ጠራርጎ ይዞን የሚሄድ ይሆናል። ያንን ማዕበል መገደብ የምንችለው፣ ያንን ጎርፍ መገደብ የምንችለው ልጆቻችሁን በእግዚአብሔር ቤተ መቅደስ ዙሪያ ስናሳድግ ነው። ሕይወት ሁል ጊዜ ከእግዚአብሔር የራቀች ስትሆን አመፅን ትወልዳለች፣ ሽንገላን ትወልዳለች፣ በደልን ትወልዳለች። ጽድቅን ሳይሆን ኃጢአት ይጠማታል። ጽድቅ ሳይሆን ኃጢአት ይረባዋል። ያንን ሕይወት ያንችን ነፍስ ከእግዚአብሔር የተለየች ነፍስ ሁል ጊዜ ወንጀልን ስታስብ ትኖራለች፣ አደጋን ስታስብ ትኖራለች። ማጣላትን ነው እንጂ መፋቀርን አይደለም። አንድ መሆንን ሳይሆን መለየትን ትሰብካለች ያቺ ነፍስ። ያቺ ነፍስ በዚህ ቤተ መቅደስ ዙሪያ ካልተገኘች ዓለም ዛሬ እየከፈለው ካለው በደል ገና ነገ የሚከፍለው ብዙ ይሆናል። ዛሬ ከምናለቅሰው በላይ ነገ እንዳናለቅስ፣ ዛሬ ከምናዝነው በላይ ነገ እንዳናዝን፣ ዛሬ ከምንጨነቀው በላይ ነገ እንዳንጨነቅ ልጆቻችሁን ወደ እግዚአብሔር ቤት ሰብስቡ፣ ወደ እግዚአብሔር አቅርቡ። ቤተ መቅደሱ ላይ እነማን ናቸው አሉ? ዛሬ የገባችው እመቤታችን አለች። እመቤታችን ያገኟታል። ዛሬ አጅበው ያስገቧት ቅዱሳን መላእክት አሉ። እነሱን ያገኛሉ። ልጆቻችሁ ቤተ መቅደስ አካባቢ ሲመጡ መስቀሉን ይሳለማሉ፣ ጸበሉን ይጠጣሉ፣ ስጋ ወደሙን ይቀበላሉ፣ ትሕትና ይማራሉ፣ ፍቅር ይማራሉ፣ ሰላም ይማራሉ። ይህ የሚገኘው በእግዚአብሔር ቤተ መቅደስ ነው። ወደ እግዚአብሔር ቤተ መቅደስ የሚመጣ እነዚህን ነገሮች ካገኘ በኋላ ለሌላው ሰው ይተርፋል። ዓለም እየነደደ ያለው እየተቃጠለ ያለው እግዚአብሔርን የማያውቅ ትውልድ መጥቶ ነው። ከእግዚአብሔር ርቆ ነው። እግዚአብሔርም የሌላዬን ልቡ ያልከፈተልን አመፀኞች ስለሆኑ ነው። እኛ አመፀኞች፣ ልጆቻችን አመፀኞች ሲሆኑ እግዚአብሔርን በር አንኳኩተን እግዚአብሔር ልብ አንኳኩተን ልናገኘው አንችልም። ላይከፈትልን ይችላል። እግዚአብሔር በሩን እንዲከፍትልን፣ እግዚአብሔር ርኅራኄውን እንዲያበዛልን ሁላችንም እኛም ጭምር በእግዚአብሔር ቤት ዙሪያ ስንገኝ የበረከቱ የረድኤቱ ተካፋዮች እንሆናለን። የዘራውን ነው ሰው እያጨደ ያለው። መልካም ዘር ሳንዘራ ቀርተን ነው ወደኋላ ተመልሰን መልካም ዘር ሰርተን መልካም ፍሬ ለማፍራት ከእግዚአብሔርና ከእግዚአብሔር ጋር ብቻ መሆን ያዋጣ። በሰው ተመክተናል፣ በእውቀታችን ተመክተናል፣
በገንዘባችን ተመክተናል፣ በስልጣናችን ተመክተናል። ለዚህች ሀገር፣ ለዚህች ቤተክርስቲያን፣ ለዚህም ዓለም ያመጣነው ትርፍ የለም። የተመካንባቸው ሲሸሹ፣ የተደገፍንባቸው ሲሸሹ አይተናል፣ ተመልክተናል፣ እያየንም ነው ያለው። ስለዚህ ያለን ዘመን ከዚህ በኋላ ምናልባት ለንስሐ የተሰጠን መልካም ስራ ለመስራት የተሰጠን ጊዜ መሆኑን ልናውቅ ይገባናልና እግዚአብሔር በዓሉን የሰላም በዓል ያድርግልን።